መንገድ ላይ በቀጥተኛው መንገድ ላይ ቆምላቸዋለኝ አጥምቼ ተጠብቃቸዋለሁ ከበስተቀኝም ከበስተግራም እመጣቸዋለሁ ለማወናበድና ከመስመር ለማሳት በደንብ በኢባዳ የጎበዘው ሰው ድንበር አለፍ እንዲሆን ያደርገዋል በጣም ነገሮችን ከልክ በላይ ወሰን እንዲያልፍ ያደርገዋል ችለተኛውና በኢባዳ ደግሞ ሰነፍ የሆነው አላህ ገፉር ረሂም ነው ይቅር ባይ ነው እያለ ግዴለሽ እንዲሆን ያደርገዋል ማለት ነው ብቻ ሸይጣን የሚመጣበት መንገድ ብዙ ነው የኢባዳውንም ባልተቤት አይተው ዓሊሙንም አይተው ሁሉንም ጃሂሉንም አይተው በሁሉም ላይ ይመጣል ሁሉም ሰው ይሄንን ሸይጣንን ጠላት እንዳለበት አድርጎ መያዝና መጠንቀቅ ያስፈልጋል እንግዲህ ሸይጣን ይሄንን ያደረገበትና ይሄንን የጠየቀበት ምክንያት አላህ ያዘዘውን ትእዛዝ በማመጹና ለአላህ አልተናነስም አላህ ያከበረውን አካል አላከብርም በማለቱ ምክንያት እንደሆነም የሚገልጽ አንቀጽ አሳልፈናል ካጣው ሳይቀር እኔ ብቻዬ መቃጠል የለብኝም ብሎ ደግሞ ጀሃነም ውስጥ አብሮት የሚጋሩትን ሰዎች ለመስበክና ለማባበል ዝቶ ተነስቷል አላህ ከዛች ከጀነት ውረድ ብሎ ካዘዘውና ካስወጣው በኋላ ይሄንን ነገር ዝቶ ተነስቷል አላህ ምን አለው ቃለ خرج منها ከጀነቷ ውጣ መذኡመን የተዋረድክ መዒበን የተዋረድክ ነውረኛ ሆነ ውጣ ከጀነት መድሑራን መذኡመን የሚለው የተወቀስክ መድሑራን ከአላህ እዝነት ደግሞ የተባረርከና የራከ ስትሆን እስከመቼም ድረስ በዚህ ሁኔታ ይሄንን እድል ተላብሰክ ውጣ ለመን ተቢዐከ አንተንም የተከተለ منهم ከሰዎች ከአደም ዙርያዎች ለአምለአነ በእርግጥ እሞላለሁ ጀሃነምን ሚንኩም ከናንተ ከሸይጣንና ከአደምም ልጅ መንገድ ከምታስታቸው አካል አጅመዒን በአጠቃላይ ጀሃነምን እሞላታለሁ እንግዲህ ለጀነትም ለጀሃነምም አላህ ቃል ገብቶላቸዋል ሁለቱንም ፈጥሯቸዋል ጀነትም የመሙላቱ ግዴታ በኔ ነው ብሏታል ጀሃነምንም እንደዛ ሁለቱም ድርሻ አላቸው ጀነት የእዝነት መገለጫ ስትሆን ጀሃነም የቅጣትና ከአላህ Subhanahu Wa Ta'ala የመራቅ መገለጫ ናት ከአላህ የራቁ ሰዎች ናቸው በሷ የሚቀጡ الله እዚህ ቦታ ላይ አከደ تعالى اللعنة والطرد والإبعاد እርግማንንና ማባረርን ማራቅን አጠነከረ ትላንትም ያሳለፍነው አንቀጽ ይሄንን ይገልጻል ያንኑ ነው አላህ Subhanahu Wa Ta'ala የደገመው ከትልቁ ወይም ከላይኛው ክፍል አንተ ልትሆን አይገባም ውረድ ውጣ አለው اخرج منها مذءوما مدحورا አንተ የተነወርከና ከአላህ እዝነት ደግሞ የራከ ስትሆን ውረድ اخرج منها مذءوما مدحورا የሚለውን አብዱላህ ኢብኑ አባስ መቂተን የተጠላ ስትሆን ብለው ፈስረዋል ቀታዳ ደግሞ ለዒነን መቂታ የተረገመና የተጠላ ስትሆን ውጣ ኢማም ሙጃሂድ ደግሞ መንፊየን መጥሩዳ ከአላህ Subhanahu Wa Ta'ala የራከና የተባረርክ ስትሆን
ውጣ ከጀነት ለመን ተቢዐከ ሚንሁም ለአምለአነ ጀሃነመ ሚንኩም አጅመዒን አንተንም የተከተለ ከነሱ አንተንም እና ዙርያዎችህን ጀሃነምን ሞላባችኋለሁ ባጠቃላይ ሁላችሁንም ወደዛ በማድረግ አለ አላህ قال اذهب فمن تبعك منهم በሌላ አንቀጽ ሂድ ተጓዝ በቃ የምታደርገውን አድርግ ከነሱ ውስጥ አንተን የተከተለክ ጀሃነም ምንዳችሁ ናት ውለታችሁ ናት የተሟላችም ውለታና ምንዳ ስትሆን ብሎታል አላህ ከጀሃነም ይጠብቀን ስለ ጀሃነም እንደዚህ ሲወራ ረሱል ሰለላሁ ዐለይሂ ወሰለም እሷ እኮ ተቃጥላ ጥቁር ናት ብለዋል በልቺን እሳት ረሱል ሰለላሁ ዐለይሂ ወሰለም በ69 ትበልጣለች የጀሃነም እሳት በዱንያ ካለችው እሳት በማለት ይገልጻሉ ያጎታቸውን ያቡ ጣሊብን የቅጣት ሁኔታ ሲገልጹ ያናክል ሲከላከልልህ ነበር ምን አደረከለት ሲባሉ ከጀሃነም በላይኛው ክፍል እንዲሆን አድርጋለሁኝ በል የቅጣት ትንሹን የሚቀጣውን ግለሰብ ሲናገሩ አንድ ግለሰብ ነው ፊሞች ላይ ይቀመጣል እግሮችን ያስቀምጣል ከሷ የተነሳ አናቱ ይንተከተካል የመጨረሻ ዝቅተኛው ቅጣት ይሄ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም መቼም የአላህ ባሪዎች ربنا اصرف عنا عذاب جهنم ان عذابها كان غراما እሷ መኖሪያነቷ መረጋጋይነቷ በጣም የከፋች አስቀያሚ የሆነች ቦታ ናትና ከአላህ መጠበቅ ወደሷ ከሚያስኬዱ ነገሮች መጠንቀቅ ያስፈልጋል በተቻለ መጠን አላህ ይጠብቀን በየትኛውም ነገር ደግሞ ሸይጣንን አለመታዘዝ ሸይጣንን የተከተለ ሰው ጀሃነምን ሞላባት አለው ይላል አላህ ብሏል እንግዲህ የምናደርጋቸው ነገሮች የትኛውም ነገር የሸይጣን ድርሻ አለበት የለበትም የሚል ነገር ራሳችንን መጠየቅ ይኖርብናል አምር بالمعروف ስናደርግ በጥሩ ስናዝ ከመጥፎ ስንከለክል የተለያዩ ነገሮችን ስናደርግ እውነት ተነሳሽነቴ ለአላህ ነው ወይስ የሸይጣን ድርሻ አለበት ሸይጣን በሁሉም ነገር እመጣለሁ ብሏልና የሸይጣን ተግባር የሸይጣንን ዓላማ የሚያሳኩ ነገሮች ከየትኛውም እንቅስቃሴያችን መጠንቀቅ ይኖርብናል ወያ አደም አንተ አደም ሆይ አለ ከዛ አላህ Subhanahu Wa Ta'ala የኢብሊስን ጉዳይ በዚህ ልክ ካስቀመጠ በኋላ አንተ አደም ሆይ እስኩን ኑር አንተና ወዘውጁካ ዘውጅህም ዘውጀት ዘውጅ ብሎና አረቦች የሚጠሩት ለወንዱም ለሴትም ዘውጅ የሚለው ያገለግላል አንተና ጥንድህ ምስትህ ኑሩ አልጀና ጀነትን ተቀመጡ ፈኩላ ተመገቡም ሁለታችሁም ምን حيث شئتما ካሻችሁ አቋያ ከፈለጋችሁት አቋያ ተመገቡ ሐላል ሐራም የሚባል ነገር የለ ሁሉ ነገር ለእናንተ የተፈቀደ ነገር ነው ولا تقربوا هذه الشجره ነገር ግን ይህችን ዛፍ እንዳትቀርቡ ሁለታችሁም መመገብ አይደለም ወደሷ እንዳትቀርቡ አላችሁ فتكونا من الظالمين የቀረባችሁ ጊዜ ይህችን ዛፍ ትሆናላችሁ ወይም ሆናችሁ ትገኛላችሁ ነፍሶቻቸውን ከበደሉ አካላት ወንጀል በመስራት የሚገባውን አጥቶ የማይገባው ቦታ የወደቀ ሰው ሆናችሁ ትገኛላችሁ فوسوس لهم الشيطان شيطان ለነሱ በድብቅ በማይሰማ ንግግር ጎተጎታቸው
ليبدي لهما ለነሱ ግልጽ ሊያደርግላቸውና ይፋ ሊያደርግላቸው ዘንድ ማ ውሪ አንሁማ ከነሱ የተሸፈነው ሚን ሰውአቲሂማ ከነውሮቻቸው ወይም ከአፍረተ ገላዎቻቸው وقال ما نهاكما ብሎ ማላቸው እንደ ማግባቢያነትና ለተነሳለት ዓላማ ማሳከያነት አልከለከላችሁም እኮ ረቡኩማ ጌታችሁ عن هذه الشجرة ከዚህች ዛፍ ከመመገብና ከመቅረብ ጌታችሁ እኮ አልከለከላችሁም ኢላ አን ተኩና እንዳትሆኑ ፈልጎ ነው እንጂ ኢላ خشية الا تكون او الا إرادة الا تكون الله سبحانه وتعالى እናንተ እንዳትሆኑ ፈልጎ ነው እንጂ መለከይኒ መላእክት እንዳትሆኑ ፈልጎ ነው እንጂ ወይም ንጉሶች እንዳትሆኑ ቢፈልግ ነው እንጂ ዝም ብሎ አይደለም የከለከላችሁ او تكون من الخالدين ሁሌም ዘላለም ከሚኖሩ አካላትም እንዳትሆኑ ሽቶ ነው የከለከላችሁ እንጂ ዝም ብሎ አይደለም የከለከላችሁ ይሄ በዚህ ረገድ ደግሞ የኔን ምክር ልትቀበሉ ይገባል ከናንተ ቀድሜ የነበርኩ ሰው ነኝ እናንተ የሚጠቅማችሁ የሚጎዳችሁ ነገር አውቃለሁ እቺን ዛፍ ከበላችሁ እንደ መላእክት ሁሌ ትኖራላችሁ እቺን ዛፍ ከበላችሁ እናንተ ሁሌም የምትኖሩና ሁሌም አለቃዎች ትሆናላችሁ ብሎ አላቸው ማለት ነው وقاسمهما በዚህም ብቻ አልቆመ ማለላቸው ተማማላቸው ሳይሆን እነሱ የማሉት ነገር የለም ብቻውን ማለ በመሐላ አረጋገጠ እነዚህ አካላት ደግሞ አደምና ሐዋ በአላህ ላይ ተምሎ የሚዋሻል መሰላቸው ምስኪኖች ናቸው አይደል ማለላቸው እነሱ ይሄንን ማላ ተከትለው ዛፍቷን ሊመገቡ ነው እኒ ለኩም አለሚን الناس እኔ እኮ ለእናንተ ከሚመክሩት አካላት ነኝ ተቀበሉኝ ምክሬን አላቸው ነብዩላህ አደም አለይሂ ሰላም ሱጁድ አድርግ ሲባል ኢብሊስ ያውቁ ነበር አያውቁም ነበር እሱም እምቢሲል እምቢ ያለ ከሆነ ከአላህ Subhanahu Wa Ta'ala ያንን ቃላት ሲመላለስ የሚያውቁ ቢሆን ጣላትነቱን ያውቁ ነበር አላወቁም ማለት ነው ለአደም ሱጁድ አድርግ ሲባል ኢብሊስ እምቢ ማለቱ ለምን አላደረከም ምንድነው የከለከለ ሲባልም የሰጠውን መልስ ባያውቁና ባይሰሙ ነው አደም فدلهما بغرور የሚለውን ከመግባታችን በፊት የዚህን አንቀጽ ተነታኔ ኢብኑ ከሲር ያሉትን እኒ يذكر تعالى الله سبحانه وتعالى ይናገራል በዚህች አንቀጽ انه اباح لآدم እሱ አላህ ለአደምና ለምስቱ ለሐዋ حلال አደረገ الجنة جنة أن يأكل منها كجنة መመገብንም من جميع ثمارها ካለው ፍራፍሬ ከሁሉም እንዳሻቸው እንዲመገቡ የሚያርሱ ነገር የለ የሚያጠጡ ነገር የለ የሚሸከሙ ነገር የለም ከዛ በኋላ ነው መሸከሙም የተለያየ ነገር ማድረግ የጣጣ ህይወት መርጣልና ይሄን ያዝ የተባሉት ከዛ በኋላ መዶሻውንም መፍለጫውም ሁሉንም እንዲይዙ የተደረጉት ከዛ በኋላ ከዛ በፊትሳ ምንም ድካም የሌለበት ከጀነት ኑሩ ስትመገቡም ደግሞ ከፈለጋችሁት ፍራፍሬዋ ተመገቡ ኢላ ሸጀረተን ዋሂደተ አንዲች ዛፍ ብቻ ስትቀር ዛፍቷ ምንድናት ምን ዛፍ ናት የሚለው እስራኤልያት ታሪክ እንጂ ትክክለኛ በቁርአን የመጣ ነስ ግልጽ ማስረጃ የለም
አላህ Subhanahu Wa Ta'ala ኢብኑ ጀሪር አጣበሪ ይሄንን ሲያስቀምጡ ስሟን በመጥቀስ ለአደም ልጆች ወይም ለረሱል ሰለላሁ ዐለይሂ ወሰለም ኡመቶች የሚጠቅም ነገር ቢኖርበት ወይም እሷን ስሟን ባለማወቅ የሚጎዳ ነገር ቢኖር ይገልጸው ነበር ያልገለጸውን ነገርና የተወው ነገር መተው ነው የሚሻለው እንጂ ማስረጃነታቸው ያልታወቁ ነገሮችን ይዞ እንደዚህ ዛፍ ናት እንዲህ ያለች ናት ማለቱ ተገቢ አይደለም ይላል وقد تقدم الكلام على ذلك في سورة البقرة فعند ذلك حسدهما الشيطان جنة للنسو تفترى بجنة نور اندفلقاتشو بلو بتبالو قزي شيطان تمكناتشو لتون وسعى في المكر والوسوسة بتنقلنا النسون بمقوت جمر ترارات ما تال الجمر لمن ليسلبا ما هما فيه من النعمة الناس ያሉበትን ጸጋ እንዲገፈፉ ይገፈፉ ዘንድ ይወሰድባቸው ዘንድ ወልባስ الحسن የሚያምረውንም ልብሳቸውን እንዲራቆቱ ማለት وقال كذبا وافتراء ውሸትንና ቅጥፈትን ተላብሶ ማላቸው ما نهاكما ربكما ጌታችሁ እኮ አልከለከላችሁም عن هذه الشجرة ከዚች ዛፍ إلا أن تكونا ملكين إلا أن تكونا يملو ألا تكونا እንዳትሆኑ እንጂ لألا تكونا ملكين ሁለታችሁም እኮ መላእክት እንዳትሆኑ ብሎ ነው እንጂ ዛፍቷን መመገብ አልከለከላችሁም أو تكون من أو خالدين ها هنا ወይም እዚህ እስከ ምን ገደብ የሌለው ህይወት እንዳትኖሩ ፈልጎ ነው እንጂ እቺን ዛፍ አትመገቡ ብሎ አልከለከላችሁም ስለዚህ ከመላእክታ ተርታ እንድትሆኑ ሁሌም ነዋሪዎችና የማይሞት እንድትሆኑ ዘንድ ይቺን ዛፍ ተመገቡ ወላ አንኩማ አከልቱማ منها ከሷ ብትመገቡና የተመገባችሁ ናችሁ ከተገኛችሁ አላቸው لحصل لكما ذلك መላእክት መሆኑም የማይሞት አካል መሆኑ ለእናንተ ይረጋገጥላችኋል ይሳካላችኋል አላቸው እንደው መሞት የሚባለው ነገር አደም መጀመሪያ ያውቁ ነበር እንዴ ያውቃሉ ማለት ነው ይሄንን ስጋት ሲነግራቸው ይሄንን ወደዚህ ማድረጋቸው እሳቸው ያውቃሉ ማለት ነው ያደም ልጅ ዘላለም የማይኖር ወይም ፍጡር ዘላለም የማይኖር መሆኑን ያውቃሉ ማለት ነው ሞቷን ከመሸሽ እና ዘላለማዊነትን ከመፈለግ አኳያ እቺን ዛፍ ተመገቡ ሸይጣን ያላቸውን ማባባያ በመቀበል ማለት ነው አላህን ማመስገን ኒዕማን ያቆያል ኒዕማን መካደሙ በላ ያመጣል አይደል አደምም እኮ ሐዋና አደምም የገጠማቸው ይሄው وقاسمهما أي حلف لهما بالله بالله ما للاቸው إني لكما لمن الناصحين እኔ እኮ ለእናንተ ከሚመክሩት አካል ነኝ እንጂ ፍጹም ሌላ አይደለሁም አላቸው وقد يخدع المؤمن بالله ابن كثير رحمه الله تعالى مؤمن بالله ከተማለለት ሊታለል ይችላል ብዙ ሰው የሚታለለው የዲንን ምልክት ባየበሰው ሊታለል ይችላል بالله ከተማለለት ሊታለል ይችላል ሊሸወድ ይችላል ነብዩ አደምና ሐዋም ይሄው ነው የገጠማቸው فقال إني خلقت قبلكم አላቸው እኔ እኮ ከናንተ በፊት ፈጥር ያለውኝ وانا اعلم منكما እኔ ከናንተ የበለጠ አዋቂ ነኝ ስለዚህ فاتبعاني ارشدكما እኔን ተከተሉኝ ምንም ሳታመነቱ ተከተሉ እኔ እመራችኋለሁ አላቸው وكان بعض أهل العلم يقول من خدعنا بالله إن خدعنا له
ኢብኑ ከሲር ምን ይላሉ? ከእውቀት ባልተቤቶች አንዳንዶች ነበሩ በአላህ ያታለለን እኛም ለሱ እንሸወድለታለን እንታለልለታለን ይሉ ነበር። ምክንያቱም ወንጀሉ ውጤት ለራሱ ነው። ረሱል ሰለላሁ ዐለይሂ ወሰለም በአላህ የተማለለት ሰው ይቀበል ብለዋል። አሁንም ቢሆን አንድ ሰው በአላህ ከማለልን ሌላ ነገር የለም እንቀበላለን ማለት ነው። ትክክል ነው ብለን እንቀበላለን ያለውን ነገር ይሄው ነው የገጠማቸው። ፈደላሁማ አወረዳቸው ቢጉሩሪን በማታለል ወደታች ከበላይነት ከመላእክታ ህይወት ድካም ከነበረበት ህይወት በማታለል አወረዳቸው። ፈለማ ذاق الشجرة ያችን ዛፍ በቀመሱ ጊዜ ሁለቱም በደት ለሁለቱም ተገለጠችላቸው። ሰውአቱሁማ አፍረተ ገላዎቻቸው አደምም ወደ ሐዋ መመልከት አይችልም ነበረ። ከኑር ሸፍኗቸው ነበር። የእርስ በርሳቸውን አውረት መመልከት አይችሉም ነበር ብለው ያስቀምጣሉ ሙፈስሮች። እቺን በሚመገቡበት ጊዜ አውረታቸውን መመልከት ቻሉ። ወጠፊቃ يخصفان አዲስ ነገር ተፈጠረ ብሎ ጨንቋቸው ይሄ ነገር ሲፈጠር መለጣጠፍና መሸፈን ጀመሩ። መጠጋገን ጀመሩ። ሚወረቅል ጀና ከጀነት ቅጠሎች እያነሱ በሰውነታቸው ላይ መለጣጠፍ አውረታቸውን ይሸፍኑ ዘንድ መለጣጠፍ ጀመሩ። ወናዳሁማ ረቡሁማ ጌታቸውም ተጣራቸው። አለም አንሃኩማ አንትልኩማ الشجرة ከልክያችሁ አልነበር ከዛቻችሁ ዛፍ ከተመገባችኋት ዛፍ አትቅረቧት አትመገቡ ብያችሁ አልነበረምና አላቸው። ወአቁል ለኩማ ብያችሁ ሳልነበር ለእናንተ ለሁለታችሁም እነ ሸይጣን እኮ ለኩማ ለሁለታችሁም አንተ አደምና ሐዋ ሆይ አዱውም ሙቢን ግልጽ የሆነ ጠላት ነው ብዬስ ነግራችሁ አልነበረምን? ለምን ይሄንን ሆናችሁ? ቃለ ረበና ጌታችን ሆይ አሉ ظلمنا انفسنا ነፍሳችንን በድለናል። ወኢን ለም ተግፊር ለና ይቅር ካላልከንና ወተርሐምና ካላዘንከልን ለነኩነነ ሚነል ኻሲሪን ከከሰሩ ነፍሶቻቸውን ከከሰሩ አካላት እንሆናለን ነው ያንተን ምህረትና እዝነት እንሻለን እንከጅላለን ብለው ወደ አላህ ተማጸኑ። ሙፈስሮች ፈተለቃ አደሙ ሚን ረቢሂ ከሊማቲን አደም ከጌታው ቃላቶችን ተቀበለ አገኘ የሚለው قال ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين የምትለው ቃል ናት። ይህችን ቃል በሚልበት ጊዜ ነው አላህ Subhanahu Wa Ta'ala ከነበረው ቅጣት ሌላ የመመለሻ እድል ተውበታቸውን የመቀበልና ተመልሶ ደግሞ ስራን አስተካክሎ ጀነትን ያጧትን ጀነት የማግኘት እድል የሰጣቸው ለሳቸውና ለዙርያዎቻቸው ማለት ነው። إن ابن كثير رحمه الله تعالى من إلالو قال مجاهد جعل يخصفان عليهما من ورق الجنة مالت عند لبس إهن كتالون يكنتسو ملتف جمبرو. قال الضحاك بن مزاحم ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. هي الكلمات التي تلقاها آدم من ربه لالو آدم ከጌታቸው ያገኙት ቃል የተቀበሏት ቃል ማለት እቺና ሱረቱል በቀራ ላይ فتلقى آدم من ربه كلمات በሚለው አንቀጽ ላይ ቁርአንን በቁርአን ሲተረጎም ከጌታው አደምም ከጌታው ቃላቶችን ተቀበለ በሚለው ምን ቃላቶች ናቸው? قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ይቺ ዱዓ መቼም ትልቅ ዱዓ ናት። ረሱል ሰለላሁ ዐለይሂ ወሰለም አንድ ባሪያ
እችን ቃል اللهم اني ظلمت نفسي ظلما كثيرا فاغفر لي فانه لا يغفر الذنوب በሚልበት ጊዜ የኔ ባሪያዬ አወቀ ለሱ ጌታ እንዳለው በጥፋት የሚዝ ይቅርታ ከጠየቁት ደግሞ ይቅር የሚል ጌታ እንዳለው አወቀና ይሄንን ጠየቀኝ እና እኔም ይቅር ብየዋለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሸይጣን ከጀነት ተባረረ እንዴት ከጀነት ተባረረ መጀመሪያ ሸይጣን እንዴት ጀነት ይገባል ከተባረረ አልወጣም ገና አልተጠናቀቀም ማለት ነው አልተጠናቀቀም እንደገና ደግሞ የአደምን ልጅ መድረስ ያለበት ሁኔታ በሚደርስበት ሁኔታ መድረስም ይችላል ስለዚህ አደምን እና ሐዋን መድረስ ባለበት ሁኔታ ደረሰ ይሄንን አልገደበበትም መኖሪያነት ቢባረር ሀገርህ አይደለችም ውጣ ቢባል ስራውን ለማከናወን ግን ተፈቅዶለታል وقاسمهما اني لكما لمن الناصحين ዛፍቷን አልተመጋ አንዳንድ ቅሳዎች የሚሉት አይ ምስት አግብቶብሻል ብሏት ነው ሐዋን ብሎ እንደናገር ምስት አግብቶብሻል ብሎ ሐዋን ገፋፍቶበት ነው ይላሉ ድሮ ምን ሰማው ቅሳ እንደዛ ነበር እስኪ ከፈለግሽም እስኪ ከውሃ ወደታች ያንቺ ይሄው ያገባት ምስት አንቺን ምትመስል ይሄንን ያላገባ መሆኑን ለማረጋገጥ ዛፍቷን ይብላለሽና እቺ ሲበላ ነው ለሰንዛር ፈተናው ያንንም ነበር እንደ ቅሳው ከሆነ ፈተናው ያንንም ነበር ማለት ነው ይቀናሉ ማለት ነው ሌላ እንዲያገቡባቸው አይፈልጉም ነው ተፈጥሯቸው وناداهما ربهما ألم أنهكما عن تلكما الشجرة ያቺን ዛፍ ከመመገብ ከልክያችሁ አልነበር ሸይጣንስ ለእናንተ ግልጽ የሆነ ጠላታችሁ ነው ብያችሁ አልነበር ለምንድነው የበላችሁ ለምንድነው እሱን የታዘዛችሁ አላቸው ማለት ይሄንን በሚላቸው ሰዓት ምንድነው ያሉት አደምን አላህ Subhanahu Wa Ta'ala ጠርቶ ከልክየህ ሳበቃ ከሷ ተመገብክ አይደል ብሎ ሲለው قال ربي أطعمتني حواء እንደ ቅሳ እዚህ ጋር የተቀመጠው ነው ማለብላችሁ ሐዋናት የመገበችኝ አለ قال لحواء አላት لما اطعمته ለምንድነው እሱን የመገብሽው قالت امرتني الحيه እባብቷ እንደመግበው አዛኝ ነው قال للحيه ለእባብቷ አላት لما امرتها እንድትመግበው አንቺ ሐዋን ለምንድነው ያዘሻት አላት قالت امرني ابليس እኔን ደግሞ ኢብሊስ ነው ያዘዘኝ فقال الله على اما انت يا حواء انت ما حواء ሆይ فكما ادميت الشجره ያቺን ዛፍ እንዳደማሻት ቀንጥሰሽ እርጥበት አለ አይደል ሲቀነጠስ እንዳደማሻት فتدمين كل شهر በየወሩ ትደም ያለሽ አላት የወር አበባታ ያለሽ ማለት አንቺና ዙሪያዎችሽ ሴቶች ይሄንን ተላብሰው ይገኛሉ ካው በኋላ እንጂ ከዛ አልነበረም ማለት ነው واما انت يا حيه አንቺ ደግሞ ኢባብቷ ሆይ فاقطع قوائمك እግሮችሽን እቆርጠዋለሁኝ فتمشين على بطنك ووجهك በሆድሽና በፊትሽ የተንፋቀቅሽ ትሄጃለሽ وسيشدخ رأسك من لكيك አንቺን ያገኘሽ ደግሞ ጭንቅላትሽን ይፈነክትሻል ምን ስላደረገች ስላዘዘች ማለት
وأما أنت يا إبليس أنت ما إبليس فملعون مدحور أنت يترجم كنا كالله كان يزنت يتبرر كنا اسكمتشي معلو معلش لا عدم السامن على غيرك صاحين النيلان قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ظلمنا أنفسنا يملو ضررناها بالمعصية بوانجل نفسو تشاتشنن قوتناتال نفساتشنن قوتنا يتنيوم وانجل براساتشن إن أحسنتم لأنفسكم من الله ያሳመራችሁ ጥሩ የሰራችሁ ከሆነ ለራሳችሁ ወይን አሳአቱን ፈላ ኩፉም የሰራችሁ ከሆነ ለሷው ነው ይላል አላህ من جاء بالحسنة فله خير منها መልካምን የሰራ ሰው ከሷ የተሻለ ያገኛል ومن جاء بالسيئة فلا يجزى إلا مثلها لا ما كسبت وعليها ما اكتسبت ይላልና አላህ Subhanahu Wa Ta'ala ለነፍስ የሰራችሁ ከመልካም አላት በሷው ላይ አለባት ደግሞ በራሷ በነፍሷ ላይ የሰራችሁ ከመጥፎ ظلمنا انفسنا ነፍሳችንን ጎተናል ማንንም አይደለም የጎዳን ይሄንን በማድረግ ወይለም ተግፊር ለና ወተርሐምና ለነኩነን من الخاسرين አንተ ይቅር ባትለንና ባታዝንልን ከሚጠፉት መሆናችን ነው አሉ الله من ديالاته قال اهبطوا وردوا قالك بعضكم لبعض كفلاتشو لكفلاتشو عدو طلات يهونا ستهونو ولكم في الأرض لنانتم علاتشو بمدر مستقر መረጋጊያና መቆያ ወመታውን ለሂን እስከ ጊዜ ድረስ መጠቃቀሚያም አላችሁ ያላችሁ ስትሆኑ ውረዱ قال فيها አላቸው በሷም በዱንያ ውስጥ ታህየውን ትኖራላችሁ ትገነባለህ ትዋለዳለህ ይሄንን ትኖራላችሁ وفيها تموتون በሷም ሞታችሁ ደግሞ ትቀበራላችሁ ومنها تخرجون ከሷም ደግሞ ትቀሰቀሳላችሁ ትወጣላችሁ ይሄ ወደፊቱ ያላችሁ እድል ይሄ ነው እዚህ ያለው ነገር በዚህ ተጠናቋል አላቸው አላህ قال اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين قال فيها تحيون فيها تحيون بمدر لي تنور አላችሁ وفيها تموتون ومنها تخرجون كمدرم دمو እንድትወጡ ይደረጋል ከቀብራችሁ ለመሰብሰብ ትነሳላችሁ تخرجون ايه በተለያዩ በቁርአን አንቀጽ منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى እንደሚለው ማለት ከአፈር ፈጠርናችሁ በሷው እንመልሳችኋለን ከሷም ደግሞ ከእንደገና እናወጣችኋለን እንቀሰቀሳችኋለን እንደሚለው አላህ ሙአዝን መጥቷል يا بني آدم أدن يا بني آدم إن أنت يا آدم لجوج هوي قد أنزلنا عليكم لأن أنت أوردنا لباسا لبس
አድርገናል ፈጥረንላችኋል ይዋሪ ሰውአቲኩም አፍረተ ገላችሁን ወይም ሰውነታችሁን ሚሸፍን ይሆን ወሪሸን ጌጥንም ውበትንም የሚሰጥ ተጨማሪ ከፈርድና ከግዴታው ተጨማሪ መዋቢያ ልብሶችን እንደዛው ፈጥረንላችኋል ወሊባሱ ተቅዋ የተቅዋ ልብስ እሱንም ፈጥሬላችኋለሁ ذلك خير እሱ በላጭ ነው እሱን ያዙ የተቅዋ ልብስ ማለት ኢማን ነው ብሎ ፈስሯል ذلك من آيات الله ይህ ከአላህ Subhanahu Wa Ta'ala ተአምሮች ነው لعلهم يذكرون ይመከሩ ዘንድ ይላል አላህ በዚህ አንቀጽ ኢብኑ ከሲር ረሂመሁላሁ ተዓላ ይሄንን ሲያብራሩ يمتن تعالى على عباده በባሪዎቹ ላይ አላህ ይመጻደቃል ወይም የዋለላቸውን ውለታና ጸጋ ይቆጥራል بما جعل لهم من اللباس والرياش ከልብስ ያደረገላቸውን አውራቶቻቸውን የሚሸፍኑ ልብሶችን ما يتجمل به ظاهرا ከላይም ደግሞ የሚጌጡበት አስፈላጊ የሆኑ ነገሮችን ብቻ የሚሸፍንና በተጨማሪ ደግሞ መዋቢያ የሆኑ ነገሮችንም ሰጠዋችሁ ولباس التقوى ذلك خير የተቋም ልብስ እንደዛው ፈጠርኩላችሁ ይሄ ደግሞ በላጭ ነው واختلف المفسرون في معناه فقال إكرمة يقال هو ما يلبسه المتقوم يوم القيامة ኢቃም ቀን የሚለብሰው ማለት ነው ሌሎች ደግሞ ወሊባስ التقوى ማለት ኢማን ማለት ነው ሌሎች በኩል ደግሞ ሊባስ التقوى ያዙ እሱን ፈጠርኩላችሁ ማለት መልካም ስራ ማለት ነው አንዳንዶች ሙፈስሮች ደግሞ አላህን መፍራት ማለት ነው አብዱራህማን ኢብኑ ዘይድ አልአስለሚ የሚሉት የሚባሉ ደግሞ የተቅላ ፈይዋሊ አውራተው አላህን የሚፈራበት አላህን መፍራትን የሚገልጽበት አውራቶችን የሚሸፍንበት ፈዳል ሊባሱ ተቅዋ ይህ የተቅዋ ልብስ ይባላል ወኩሉ هذه متقاربة ለመጨረሻ ከዚህ ረሂመሁላሁ ተዓላ ሁሉም ትርጉሙ ተቀራራቢ ነው እዚህ ዋናው ዛሂሩን አንድ ሰው ከሸፈነ ቃውረት ዋናው የውስጡ ተቅዋ ነው የሚያስፈልግ የላይኞቹ ራሱ የሚያስተካክለው ውስጡ ሲስተካከል የኢማን ተቅዋ የልብስ ተቅዋ ማለት خير فزالنا ان شاء الله نتدرسات لباس يا بني ادم قد انزلنا عليكم لباسا يواري سوءاتكم وريشا ولباس التقوى ذلك خير ذلك من آيات الله لعلهم يتذكرون የሚለው በማብራራት ረገድ ላይ قد انزلنا የሚለው አውርደናል ማለት ነው ፈጥረናል ለምንድን ነው አንዘልና የሚለውን አላህ Subhanahu Wa Ta'ala የተጠቀመው የሚለው ጥያቄ ከተነሳ ሙፈስሮች የተኛው ልብስ ከሚበቅል ነገር ነው የሚሰራ ከምድር ከሚበቅል ነገር የሚበቅል ነገር ደግሞ ከሰማይ በሚወርደው ዝናብ ማካኝነት አንዘልና ማለት ታዲያ አንዘልና አስባብ ለዚህ ግብአት የሚሆኑ ሰበቦችን አወረድን የምድርም ይሁን የተኛው ከሰማይ ያለ ወይ ከምድር ያለ በረከት ጠቃሚ ነገሮች ሁላቸው ወደ ሰማይ ሲያሚያቸው ወደዛ ይደረጋል አላህ ያወረዱ ናቸው لباس الجواري سواتكم يستر عوراتكم እርቃናችሁ ወይም አፍረተ ገላችሁ ሰውነታችሁን የሚሸፍን ማለት ለምንድን ነው
ሰው አይተባለው ብሎ ሲያስቀምጡ ክፉ መጥፎ ነገር ለምን ተባለ? لأنه يسوء صاحبها انكشاف ያወጡ በቀደም ያወጡ ባልተቤት ስለሚያስከፋው ክፋታችሁን የሚሸጥ እናንተ የሚያስከፋችሁ ነገር መሸፈኛችሁን የፈጠርኩላችሁ ወሊሸን ገንዘቡ ብለው ፈስረዋል። ወሊሸን ከልብስ ጋር ስለተያዘ መዋቢያዎችን ገዛው ፈጠርኩላችሁ። ኢማን ተለቅ ሊሆን ይችላል የተለያዩ ልብሶች ወሊባሱ ተቅዋ ذلك خير እዚህ ቦታ ላይ ከሚታየው ልብስ የውስጥ የተቅዋ ልብስ ከባሪያው ጋር ይቆያል፣ አይበሰብስም፣ አያልቅም። የልብ ውበት፣ የሩህ ሕያውነት፣ የውጭማ ልብስ መጨረሻው አውረቱን መሸፈን ነው። ውጫው ይህንን መሸፈኑ ደግሞ ከሆነ ጊዜ በኋላ ያልቃል። አው የቁሉ ጀማል الإنسان ለሰው ልጅ መዋቢያ ብቻ ሊሆን ይችላል። ለሰው ذلك منه نفع እዛ ባሻገር ሌላ ጥቅም የሌለው ይሆናል። وأيضا فبتقدير عدم هذا اللباس تنكشف عورته الظاهرة ውጫው አውረቱ ሊገለጥ ይችላል። التي لا يضر كشفها መገለጡ የማይጎዳው ቦታ እጁን ፊቱን የተለያዩ ነገሮችን ሊገልጥ ይችላል። ዋማ بتقدير عدم لباس التقوى ነገር ግን የተቅዋ ልብስ አለመኖር ግን إلا تنكشف عورته الباطنة የውስጥ አውረቱ ትገለጣለች። ተቅዋ ከሌለው አንድ ሰው ወንጀል ሲሰራ ቢታየው ግን እንደዚህ አይነት ነው ሊባል የሚያደርገው ምንድን ነው? ልቡ ልብስ ከልብስ ባሉ ስለሆነ የሚከለክል ነገር የለው። መጥፎ ነገር ላይ ወጣ ወይ ይበላል ወይ ይጠጣል ወይ ይናገራል ወይ ያያል ወይ ይሰማል መጥፎ ነገሮች። ስለዚህ የውስጥ የልብ ተቅዋ የለም ማለት ነው። የልብ ተቅዋ አለመኖር ወይም የልብ ልብስ አለመኖር ውጩንም ውስጡንም ባዶ ያደርጋል። የውስጡንም የውጩን በቃልነት ያሳያል። ወይና ልጅ የወልፈዲህ ይሄ በሚሆንበት ጊዜ ውርደትን ይቀምሳል። ذلك من آيات الله لعلهم يتذكرون على الله سبحانه وتعالى ይህንን ማድረግ ከአላህ سبحانه وتعالى ብቸኛ አምላክነት ዋህዳንያነት ከሚጠቅሙ ከብዙ ተአምሮች አንዱ ነው። لعلهم يتذكرون ይህንን በማድረግ እነዚህ አካላት ይመከሩ ዘንድ ነው። ሚማ ተተዘከሩነ ቢሂ ማ ይንፈዑኩም ወየضሩኩም እናንተ የሚጠቅማችሁና የሚጎዳችሁን ነገር በዚሁ መልክ እንድትመከሩ ዘንድ ነው። وتشبهون باللباس الظاهر الباطن እንግዲህ የውጭው ልብስ በውስጡ ታመሳስሉ ዘንድ ነው። ውጫችሁን እንደሸፈናችሁ ውስጥ ሁሉ የውስጣችሁን የቀልባችሁን ልብስ እንዳትረሱ። رسول صلى الله عليه وسلم لا إن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله إلى البال ሰውነት ውስጥ ቁራጭ ስጋ አለች። እሷ የተስተካከለች ጊዜ ሁሉም ነገር አካል ይስተካከላል። እሷ የተበላሸች ጊዜ ሁሉም ነገር ይበላሻል። ቀልቡ ስለተበላሸው ነው ደረቅ ቃል የሚናገር የሚሳት ሀያ የሚባለው ነገር ስለሚጠፋ ማለት ነው። ቀልቡ ሲደርቅ ነው ቁርአን መቅራት እንደው ሌላ ዳመስሎ የሚታይ። ቀልቡ ሲደርቅ ነው ካለው ኸይር ስራ ሲባል እንዳይሰራ የሚያደርግ ቀልቡ ሲደርቅ። ቀልቡማ እርጥብ የሆነች ለሁሉም ነገር ጋር ጥሩ ነገር ለመስራት ጋር ነው፣ መጥፎ ነገር ለመራቅ ጋር ነው። الله يتقبل السلام
ذلك خير ذلك من آيات الله لعلهم يتذكرون كذاب الله سبحانه وتعالى ይሄንኑ ነገር አሁንም እንዲህ በማለት ይናገራል ያ በኒ አደም እናንተ የአደም ልጆች ሆይ لا يفتننكم الشيطان ኢብሊስ እናንተን እንዳይፈትናችሁ አደራችሁ ተጠንቀቁ ከማ አኽረጀ አበወይኩም ወላጆቻችሁን እንዳስወጣ ሁሉ አደምና ሐዋ እንዳስወጣ እናንተን ይፈታተናችኋል ተጠንቀቁ من الجنة كجنة ينزع عنهما كالنسو يمنع والكنا يمنع سوى لباسهما لبساتهم ليريهما سوآتهما كفاتاتهما عورتاتهم ياساياتهم زند إنه إبليس يراكم እናንተ የአደም ዙሪያዎች ሆይ ይመለከታችኋል ሁዋ ዋና አለቃውና ወቀቢሉ የሱም ዙሪያዎች من حيث لا ترونه ከማትመለከቷቸው አቅጣጫ በብዙ ሁኔታ ይመቷቸዋል በውስጥ ጉትጎታ በድብቅ ወስወሳ ይወሰውሷቸዋል በተለያየ ሁኔታ በመውደድ ረገድ ላይ መውደድ የሌለባችሁ ነገር ወይ መውደድ የሌለባችሁ ነገር ከልክ በላይ ትወዱ ወይ እንድትወዱ እንድትጠሉ የተለያዩ ሁኔታዎች ላይ ይመጣባችኋል እናንተ አታውቁ ጥሩ የሰራችሁ መስላችኋል ወይ በልጆች እንክብካቤ ላይ ከልክ በላይ እነሱን ከማስመር የሚያስት እንክብካቤና አካሄድ እንድትሄዱ እንድትመርጡ ያደርጋችኋል አንተ አዛኝና ጥሩ ተንከባካቢ ወላጅ አንተ በጣም ለቤተሰብ ጥሩ ነህ እንደዚህ የምታስብ ወላጅ ነህ እያለ ሶላቱን ሳይሰግድ እየተኛ ዝም እንድትለው ያደርጋል የተለያየ ነገር በጠየቀ ቁጥር ደግሞ ሐላል ሐራም ሳትል እንድትሰጠውና እንድትፈቅድለት ያደርጋል ይህንን በቃ እንደ ወላጅነት ርኅራኄ እንድታይ ያደርጋል إنه يراكم هو قبيل من حيث لا ترون السنة يسوع بعدوش كما تملكتوا أجوا أقطعا يملكتوا أجوا يكتاتوا أجوا بس أكله برجاني بمتادروا نجار كله يسوع درشا يسوع في لابد يبيعساكوا نجاروش بتكرار كلام من حيث لا ترون إنا جعلنا الشياطين إنا قصيطاناتنا درك أولياء للذين نلزا رداتنا ولا تدرك لا يؤمنون لما يعملوا حكايات ولا يتدركنا ምክንያቱም ያንን መንገድ ስለመረጡ የኩፍሩን መንገድ የመጥፎ መንገድን ስለመረጡ የነሱ ወዳጆች ተደረግናቸው ቆሻሻ ከቆሻሻ ጥሩ ከጥሩ ነው ቢሆን እና ጃን ሸያጢን አውሊያ ለለዚነ ላ እነዚህ አካላት ምን ያደርጋሉ መለያቸው ምንድነው ካላችሁ ወኢዛ ፈዐሉ ፋሕሸተ አያምን በሰሩ ጊዜ ሽርኩን የተለያዩ ነገሮችን በፈጸሙ ጊዜ ወይ ከመጠጣት ሊሆን ይችላል ወይ ቃናቸው መጓዝ ሊሆን ይችላል የትኛው ጸያፍ በሰሩ ጊዜ ቃል ወጀና አለያ ባል መሰሩት ነገር ጥሩነትና ማሳለፊያነት ማረጋገጫነት የሚሉት አባቶቻችንን በዚህ ተግባርና በዚህ ሂደት ላይ አገኘን አባቶቻችሁ ሳከ ተመጡ ቢባል الله አዟቸው ነው والله امرنا به الله በሷ አዞናል ይላል قل انت بل انت ማለት ረሱል ሰለላሁ ዐለይሂ ወሰለም ኺጣቡ ቀጥታ ቢሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ የሆኑ ሐቅንና ባጢልን
ለማብራራት ምሰራ የውቃቃል እንዲህ ያለ አይነት ማስረጃ የሚቀርብልህ ሰዎች ለምሰሩት ነገር ትክክለኛ ማስረጃቸው ምንድነው? ምን ተደግፋችሁ ነው የምትሰሩት ብለህ ስትጠይቃቸው ይሄ ድሮም የነበረው እኮ ነው ሲሰራ የነበረ አንተ ዛሬ በተለም ይሄ ነገር አይፈቀድም ሲበላ የነበረ ዛሬ አንተ እንደማይ መብላት አይቻልም እንዲህ አይነት መናኑን እስከ ዛሬ ድረስ ተናግረው ነው አንተ እንዳው ላይ አይፈቀድም መረጃው ላይ የሚወስዱት ነበር የነበረ ብሎ ያስቀጣሉ ማለት ይህ የጃሂልያ አስተሳሰብ ለዚህ ለማለታቸው ምንድነው የታዘዛችሁበት ማስረጃ አላችሁ የሚያስማማው የሚያስታርቀው የለም አይቅጥ ማያቶቻችን ነባሩ ይደል ታሪኩ ይህንን ነው የሚያሳየው ከዚህ ማቆ ደግሞ አላህ በዚህ ነገር አዞናል ሊሉ ይችላል ብላ በላቸው ኢነላህ ላ የእምሩ ቢልፋሕሻ አላህ በፍጹም በጸያፍ ነገሮች አላህ አያዝም أتقولون على الله ما لا تعلمون فالله لا يما توقوت التلالاችሁ ትናገራላችሁ ትቀጥፋላችሁ ባላችሁ قل أمر ربي بل ጌታዬ አዘዘ بالقسط በትክክልና በእውነት መኖርን ማድረግን ማለትን አዘዘ ዋቂሙ ውጁሃኩም ፊታችሁንም አካላቸውንም አቁሙ ቀጠሉ ስገዱ ማለት አይደ ኩል መስጂድ የትኛው ቦታ ብትሆኑ ወደ ካዕባ አድርጋችሁ ስገዱ ወይም የትኛው ቦታ ላይ ብትሆኑ ሰላት ከደረሰባችሁ የራሳችን መስጂድ ካልሆነ አንሰግድም እንዳትሉ በደረሳችሁበት መስጂድ ስገዱ ወይም ደግሞ የትኛው ኢባዳችሁን ለአላህ Subhanahu Wa Ta'ala ብቻ አጥሩ ሶስቱም ትርጉም እንደ ኩል መስጂድ ወድዑሁ ሙኽሊሲነ ለሁ ዲን አላህን ተማጸኑት ለምኑት አምልኩት ጥሪያችሁን ለሱ ብቻ ያጠራችሁ ስትሆኑ አምልኳችሁ በአጠቃላይ ዲን አለ አላህ Subhanahu Wa Ta'ala ወድዑሁ ሙኽሊሲነ እሱን ለምኑት ያጠራችሁ ስትሆኑ ያለው ነውቲ አምልኮ በአጠቃላይ كما بدأتم تعودون الله سبحانه وتعالى እንደጀመራችሁ መጀመሪያ በጅማሩ ላይ እንዳስገኛችሁ ትመለሳላችሁ ማለት ካፊርና ሙእሚን አድርጎ ፈጥሯችኋል በዛ ሁኔታ ትሄዳላችሁ ማለት ብሎ ፈስሯል ወለዲ خلقكم فمنكم كافر ومنكم مؤمن ብሎ ገልጿል አላህ Subhanahu Wa Ta'ala ራሱ ሲያስተዋውቅ አላህ ብሎ ማለት እሱ ነው እናንተ ለፈጠራችሁ ከእናንተ ውስጥ አማኞች ከእናንተ ውስጥ ካሉት ያሉ የፈጠራችሁ አይ كما بدأتم تعودون ማለት እናንተን ያለ ምሳሌ እንዳስገኛችሁ ሁሉ ነገም ደግሞ ተከስክሳችሁ ልክ ከእናታችሁ ማህፀን ወደዚህ ጨለብቅ እንዳላችሁ ነገም በዛ ሁኔታ አላህ ይቀሰቅሳችሁ رسول صلى الله عليه وسلم إنكم تحشرون حفاة غرلا ብሎ የተገለጹት ማለት እርቃ ያልተገረዘ ያልለበሰ ያልተጫማ ሆናችሁ ትቀሰቀሳላችሁ መሻታው በጣም ከባድ ሁኔታ ነው የሚያስፈራ አስደንጋጭ ሁኔታ ሰው የሆነ ነገር ቢጠላት ነገር ልብሱ እንኳን ይወድቅብኛል ብሎ እንዴት ነው የሚጨናነቅ አይሻ ይሄ ጉዳይ አስጨንቋቸው ይሄ ወንዱም ሴቱም እንደዚህ ይሆናል እንዴ አላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ያ አይሻ ወልአምሩ አሸድ ሚን ዛሊክ ጉዳዩ እኮ አንድ ሰው ወዳንዱ ከመመልከት የከበደ ነው ለዛ የሚያደርስበት ሁኔታ አጋጣሚ ያለበት ቦታ አይደለም ጊዜ አይደለም كما بدأتم تعودون كما بدأنا أول خلق نعيد وعدا علينا أن كنا فاعلين እያንዳንዱ ሰው ያስገኘው እንመልሰዋል ይህ በእኛ ግዴታና ቃል ኪዳን
እኛም ደግሞ ማድረግ የፈለግነውን ነገር አድራጊዎች ነን ምንም ይሳን ነገር የለም ይላል طريقا هذا كفر مر الله سبحانه وتعالى لكنه من قد بعد يتدرج وفريقا كفرنا كان دم حق عليهم الضلال ثم تبنى السلاي ترجعت إجابة بعد بيتهم إنهم اتخذوا الشياطين أولياء نسوق سيطانات ولا تدركوا يعزوا من دون الله كالله ويحسبون ይገምታሉ أنهم مهتدون እነሱ የተመሩና በትክክለኛ መስመር ላይ ያሉ አድርገው ይወስዳሉ ራሳቸው እንግዲህ ወይዛ ፋሉ በሚለው ኢንሻአላህ ሳምንት እንነሳለን በዚህ አላህ